እንዴ አቺ ሳምቡል አንቺ አንሸጣሽ አውሪ በላው እንደ ቀልድ አውሪ በላው አይደል የኔን ውሻ ምን ሆነሽ ነው ዝም በይ የቦቢ ድምጽ ነው ጉዲ ፈላ እኔ ጎረቤት ኤደን መተት ድግምት ምናምን ብሎ ሳይንስ የለም እሺ ከቦቢ ጋር ለማጣላት አይደለችም እኮ አይደለም አለጣላ ቆይ ነው ውሻ ነው እንደዚህ የምትሆኚው ምን ሆነሽ ነው አንቺ ራሱ ለማንም እንደዚህ ትሆኚ አይደል ለማንም ፍቅረኛሽ ከቦቢ ጋር እንዳጣላሽኝ ፈጥረሽ ከነሱ ምን አረኩኝ እኔ ንገሪኝ እስቲ ቆይ ንገሪኝ የኔ እኮ የኔ ሰው ነው ውሻ እኮ አይደለም እና ታዲያ ምንድነው ይፈልጋሉ እንዴ ምን እኔ ህይወቴን ስለማልፈልገው ነው እዚህ በረሃ ውስጥ ጫካ ውስጥ የገባው ባክሽ ነው ለዛ አትቀልጂ እንዴ አብይሽ እንዳላጠናግርሽ እሺ ያቺኛው ልጅ አሁን የት አለች እሺ በሽተኛ ነች እንዴ ንገሪኝ ትነግሪ ወደሻን አንቺን በግድሽ ትነግሪኛለሽ የምታውቂውን ሁሉ ተናገሪ ተረጋጊው ቦቢ ለምን ነው አንቺ ስራትሽ ቦቢ አትበይ ያው እዚህ ጠበቅሽና ያው ይዣት መጣሁ ባስቸግ ልቀቂኝ እሺ ምንድነው ቆይ እኮ ልቀቂኝ ለቀኩሽ ነው ቁጫዬ አይደለም ነይ ቁጫዬና አንቺ ደግሞ እዚህ ምን ትሰራለሽ አንቺን እኮ ነው እዚህ ምን ትሰራለሽ ምንድነው ተነይነተይና ቁጫዬ እንጂ ምንድነው እንዳትነኪ እሺ እሺ ላንቺ ብላ ነው እዚህ የመጣችው እሺ ቁጭ በይ ቦቢ ግን እኮ ቦቢ ብላኝ እኮ ነበር ቦቢ ነው ፍቅር አንቺ አሁንም ከዛ ድረስ መልሼሽም እንዴት ያለሽ እንዴ እልሽ አሁን እሷንም እዚህ ጋር እንድትመጣ እኮ ያደረኳት እንድትረጋጊ እኮ ነው ስለማረጋጋ እኔ እኮ ቦቢ መስላኝ እኮ ነው ትራትሽን ያዣውን ስለ ቦቢ ምናምን ነገር ምንም ነገር የለም እልሽ ከዚህ በኋላ ቁርጡን ነግሬሻለሁ ውሻው አው እንድትረጋጊ ነው አገኝልሻለሁ ያልኩሽ በቃ ምንም መስማት አለብሽ አይደለ በቃ አውሬም ይበሉ በእርግጠኝነት ሞቷል አይተርፍም የምሬ ነው ምን በጭራሽ እንዴት ታወራኛለህ እንዴ እሱ እኮ ማለት ለኔም እንደሆነ አታውቅም አውሬ በላው እንደ ቀልድ አውሬ በላው አይደል የኔን ውሻ ምን ሆነሽ ነው ዝም በይ እንደ ቀልድ የኔን ውሻ አውሬ በላው ቀላል ነገር ነው አይደለ ተረጋግተሽ ቁጭ በይ ተረጋጊ ዝም በይ አይመለከትሽም በጤና አይደለም እኮ እቺ በጣም ኃይለኛ ተባብረሽበታል እንደዚህ ጠብቀሻት ነበር እሺ በዚህ ነው እኔ ራሴ እንደዚህ በዚህ ነው ልክ ይቆል ጠብቁ ቆይ ነው ሻኑ እንደዚህ የምትሆኚው ምን ሆነሽ ነው አንቺ ራሱ ለማንም እንደዚህ ትሆኚ አይደል ለማንም ፍቅረኛሽ እንደዚህ የኔ እኮ የኔ ሰው ነው ውሻ እኮ አይደለም እንዴ አንቺ ደግሞ ቢያንስ ሰርግሽ እንኳን አይቆጭሽም እንዴ ሰርግሽ ሲደርስ ለሰርግሽ እንደዛ ተንገብግበሽ ቤተሰቦቼ እንዳይሰሙ ብለሽ አልቀሰሽ ለምነሽኝ አሁን እንዴት እንድትሆኛለሽ እሺ በቃ ይኸውልሽ አሁን ዝም በይና ስሚ በቃ ያለውን ነገር እኮ በቃ ግዴታ ካላወቀች ወይ ደግሞ እውነታውን መፈለግ ካልቻልን በእንደዚህ አይነት ሁኔታ እንዴት ነው ይዘናት ምን ሄደው እንዴት ላውራሽ እኔ በቃ የምታውቂውን ታሪክ እንዳለ ንገሪን እኔ ምንም ነገር በቃ ተስማ ስሚ አንዴ ተረጋጊና ስሚ ቦቤት እንዳለ ልትነግሪኝ ነው ስራትሽን ንገሪን ይኸውልሽ ከመጀመሪያ ጀምረሽ ይኸውልሽ አንዳንድ ምን ጠረጥራቸው ጥርጣሬዎች አሉ አንድ ጊዜ እስኪ ይሄ አብሮ ጓደኝነታችሁ ንገሪኝ እንዴት ነበር ትምህርት ቤት አንቺ ጎረቤቷ ነሽ አይደለ በከዛ ላይ ደግሞ በጣም የልብ ጓደኛ ቤስት ፍሬንዶች ነው የነበራችሁት ጎረቤትም ነሽና እንዴት ነበር የምታሳልፉት ጊዜ ትምህርት ቤት ሰፈር ንገሪኝ እስኪ አይዞሽ አትንካኝ ጀመር ከሷ ጋር አብሮ አደግን እሺ አብሮ አደግን ጎረቤት ነን በጣም ነበር ተቀራርበን የምናወራው ነበር ግን ምን እንደነካት አላውቅም ምን እንደሆነች እንደዚህ አልነበረችም ሲጀመር በጣም እድለኛ ልጅ ናት ሁሉም ነገር የተሳካላት ነበርሽ ለምን እንደዚህ እንደሆነች አልገባኝም ግን እሱን እንኳን ተው ንገሪኝ አው በጣም እድለኛ እንደሆነች ትምህርቷን በጣም ጎበዝ እንደሆነች ነግረሽኛል ምንድነው ታዲያ አሁን እቺ ልጅ እንደዚህ የሆነችበት የምትጠረጥሪውን ነገር ንገሪኝ እስኪ ወይ ደግሞ የምታውቂው ነገር ከሆነ ንገሪኝ በቃ አንድ ጊዜ ጀመርሽልኝ አይደለ በቃ ንገሪኝ የሆነ ፍንጭ ደግሞ ታውቂያለሽ ብዬ አስባለሁ አውቃለሁ ግን ይሄ ለህይወቴ አስጊ ነገር ነው እንዴት ነው የምናገረው ምንድነው የሚያሰጋሽ እኔ ከዚህ ከጫካው በላይ ለህይወት የሚያሰጋ ነገር አለ ምን ማለት ጫካው ቀላል ነው ባክሽ ነው ለዛ አትቀልጂ እንዴ እዚህ ጫካ ውስጥ አውሬ ምናምን ነገር ውስጥ ለህይወታችን ሳንሳሳ ገብተን አንቺ ለመንገር ለህይወቴ ምናምን ታያለሽ እንዴ አታፍሪ ናሽቁት አረ በጣም ነው የምትገርመው በእናትህ ሰማደ ያምሻል እንዴ አንቺ
አልሄድም ሁላ ብዬሽ በግድ ስንት ነገር ፈጥረሽ እንደመጣው ታውቂያለሽ አይደል? እና ታዲያ ምንድነው ይፈልጋለሁ እንዴ? እኔ ህይወቴን ስለማልፈልገው ነው እዚህ በረሃ ውስጥ ጫካ ውስጥ የገባሁት። ምን አይነት ጫካ ውስጥ እንደገባው አውቀሻል? ምን አይነት ጫካ ውስጥ እንዳለ እንዴ? እቺ በሽተኛ ነች እንዴ? ንገሪኝ፣ ትነግሪ ወደሻን አንቺን በግድሽ ትነግሪኛለሽ። የምታውቂውን ሁሉ ተናገሪ። ምንድነው? እሺ እናገራለሁ። ቆይ ተረጋጋ። እንቺ የሆነ የደበቁ ነገር አለ። ገባ? አይዞሽ። እሺ አንቺ ደበቀችብኝ፣ ቦቢን ነው የደበቀችብኝ። ሰፈር ሁላችንም አንድ አይነት ኮሌጅ ውስጥ የምንማረው ታውቃለች። እና ማለት የነበሩት ጓደኞቻችን በጣም ነበር በሷ የሚቀኑት። ምክንያቱም በትምህርቷም እንደኛ አታጠናም፣ ምንም አትልም። ግን በቃ ውጤቷም አሪፍ ነው። አስተማሪዎች ጋር ብዙ በጣም ተቀባይነት አላት። ከሰው ጋር ትግባባለች። ኢቭን እንኳን ማለት ግቢያችን ውስጥ ያሉት በጣም ቆንጆ ወንዶች ራሱ እሷን ነው የሚያናግሯት እና በጣም ይቀኑባት ነበረ። እና በቃ ምን በምኗ ነው የሚቀኑባት? የሚያስቀና ነገሯ ምንድነው? በቃ እድል አላት ልጅቷ። በቃ ሁሉም ነገር ይሳካላታል። ለምን እኔ ራሱ አይገባኝ። ሁሉም ነገር ይሳካላታል። ቆይ የሆነ ነገር ሰማሁ። የቦቢ ድምጽ ነው እንዴ? ይፈታ ቦቢ በስመ አብ አይሻታ እንዴት እንደሆነች ልጅቷ። ነይ ምንም ድምጽ የለም። ነይ ቁጭ ምንም ድምጽ የለም። የቦቢ ተነጋግረናትሽ እጇን ይዛታል። የት ምን ድጋሜ ጠፋ እንሰራት እንደዚህ ጋር እንደዚህ ድጋሜ ጠፋ። አይሻታ እንዴት በጣም ተቀይራለች። ምን ሆና ነው እንደዚህ ሆነችው? ሰምቼው ነበር እኮ። አንቺ በቃ ኖርማል ነው የምትመስልሽ አይደል? እንዲህ ስታይ በጣም ከፍተኛ የሆነ ችግር ውስጥ እኮ ነው ያለችው። ምን ሆነሽ ነው ግን? ቆይ የሆነች ሰምቼው ነበር። አውቃለሁ እኮ እንዲህ ነበር የሚጠራኝ። እኔ ፍቅር ምን ብሎ ጠራሽ? አንተ አይገባህም። እሱ የሚጠቀመው የፍቅር ቃላት አለ ለኔ። በስመ አብ እግዚአብሔር ይገስጽሽ አንቺ። እንኳን ድምጽ ሰማሁት በህይወት እንዳላረጋግጫለሁ። የነዚህ ምንድነው የገመትሽው? ምንድነው የገመትሽው? ንገሪኝ። በቃ ማለት ኤደንን ታውቂያታለሽ አይደለ? ገደል ግቡ። እኔ ከቦቢ ሌላ ማንንም ማወቅ አልፈልግም። ኤደን የምትባል ሰው ታውቂያለሽ? እንኳን አውቃታለሁ። ምን ይጠበስ ታዲያ? ንገሪኝ በቃ ንገሪኝ። እሷ በጣም ስለምትቀናበት በቃ እሷ ናት ሄዳ በድሏ ያሰራችባት። ምን ማለት ነው? ማለት በድሏ ማሰራት ምንድነው? ማለት በጣም ትቀናባት ነበረ። እሺ ስለዚህ በትምህርቷም በቃ ይበልጥ ደግሞ እንትን ያላት ስኩላር ደርሷት ነበርና ከዛ በኋላ ይበልጥ ልጅቷ ራሷን መቆጣጠር አልቻለችም። ሄዳ አሰራችባት። ማለት በቃ ምንድነው ያሰራችባት? ይሄ ጥንቆላ ድግምት ምናምን ነው ያሰራችባት? አዎ ሲጀመር ማለት አውቅ ነበር እንደዚህ እንደሆነ። ምግብ ላይ ነው የከተተችባት። ምሳ ሰዓት ነበርና ምሳቃ ውስጥ ነው። ምሳቃ እሷ ጋር ነበር፣ ኤደን ጋር ነበር። እሺ እና መድኃኒት ስትጨምርባት አይቻታለሁ። ከዛ በኋላ ጀመርኩ መናገር አልቻልኩም በሰዓቱ። ከዛ ሄጂ አስተማሪ ማናገር ነበረብኝ። ሄጂ አናግሬ ስመጣ ምግቡን ጀምሯለች። ምንም ማድረግ አልቻልኩም። እኔ ሲጀመር ጠርጥሬ ነበር የሆነ በሰላም እንደዚህ እንደማትሆን እቺ ልጅ ጠርጥሬ ነበር። በቃ ለዚህ ነው በቃ እኔም ውስጥ ያላርፍ ያለው ለዚህ ነው። ይዛኔ ማስጣል አልቻልኩም እኮ። ለምን አላስጣልሽም? ምግቡን እንትን አትይም ነበር? ጀምሮስ ቢያንስ ሁሉንም እንዳትበላው አታረጊም ነበር? ምን ማድረግ እችላለሁ? አንዴ እኮ ቀምሰዋለች። ምንም ማድረግ እኮ አልችልም በዛ ሰዓት ላይ። ድምጻችሁን ትንሽ ቀነስ አድርጉልኝ። ምናልባት የቦቢ ድምጽ ድጋሜ ከመጣ እንጂ ዝም በይ። እተሻታለች። በጭራሽ ጤነኛ አይደለችም። ስለዚህ አሁን እቺ የምትይኝ ጓደኛዋ ጎረቤት ጓደኛቸው ያልሻት ድግምትናን ጥንቆላ አሰርታባታለች። አዎ ሰርታባታለች። ሰማሻ? ኤደንን ሰማሻ የምትልሽን? እኔ ሲጀመር ልክ አሰርታብሻለች ነው የምትለው። ይሄ እኮ አሁን እኮ 21ኛው ሴንቸሪ ላይ ነን። እንዴት እንደዚህ አይነት ነገር ታስባላችሁ? እኔ ቦቢን ስለማፈቅረው ነው። ጤነኛ አይደለችም። እንዴት የምታወራት? በቃ ስሚ ይልሽ፣ ካመንሽ መኝ ካላመንሽ አትመኝ። ግን ጎረቤት ኤደን መተት ድግምት ምናምን ብሎ ሳይንስ የለም። እሺ ከቦቢ ጋር ለማጣላት አይደለችም እኮ አይደለም። አልጣላም ከቦቢ። አንቺ አሙሻል ሲጀመር ጤነኛ አይደለሽም። ፓስፖርቱ እኮ እጄ ላይ ነው። ድጋሜ እንሄዳለን ወደ ቤታችን። የፈለገ ነገር ቢሆን ይልሽ ከሷ ህይወት አይበልጥም። ገባሽ ማለት ነው? እኔም እኮ እዚህ ጋር ህይወቴ እኮ አደጋ ላይ ነው ያለው። አንቺ ተናገርሽ አልተናገርሽ ምን ትሆኛለሽ? ምንሽ ይነካል? ጥሩ ነገር ሰራሽ፣ በቃ አለቀ። አሁን ግን ጥሩ ነገር እኮ አይደለም እዚህ ጋር ስማቸውን መጥራቴ ለኔ ህይወቴ አደጋ ላይ ነው። ምንድነው ህይወትሽ አደጋ ላይ የሚወድቀው?
የሷ እድል እኔ ጋር ቢመጣስ? የሷ ነገር እኔ ጋር ቢደገምስ? ምን ሆነሃል? ጥሩ እሺ ጥሩ ብታፈቅር እንዲህ ነው የሚያደርገው። ጥሩ እኔ ይኸውልሽ አንቺን ሲጀመር ይሄን ነገር መናገርሽን ለማንም እንደማልናገር ታውቂያለሽ። ሚስጥር ከሆነ ሚስጥር ነው ሲጀመር። ማንም ይንገረን መታወቁ አይቀርም ነበር። ገባሽ አይደለ? ግን ፕሮሰሱን ነው ያሳጠርሽልን። በቃ ሰማሻ ወይ? እነ ኤደን ነው ያሰሩብሽ እያለች ነው። እሷን ታምኛታለሽ አይደለ? እነሱ እኮ ለኔ በጣም ጥሩ ሰዎች ናቸው። እንዴ ከናቴ ጋር እኮ በጣም የሚግባቡ ሰዎች ናቸው። ሲጀምር እኔ በእንደዚህ አይነት ነገር አላምንም። ሲቀጥል ደግሞ እንደዚህ አይነት ነገር እኔ ላይ አያደርጉም። እሺ አንቺ ጨካቦ ቢታም ከነሱ ሲጀመር በዚህ ጊዜ ማን ይታመን? ውሻዬ ይበቃሻል። ደግሞ እነሱ ጋር ሄድሽ። እኔ ነኝ ውሻሽን የሰርኩት። አንቺ እንዴት እንደማያደርጉ በዚህ ነው ያህል ልክ እርግጠኛ ሆንሽ? ቆይ እንዴት አያደርጉም? ለምን? እኔ እኮ ለነሱ በጣም ብዙ ነገር እኮ አድርጌያለሁ። እንዴ እዛ እኮ እየተማርኩ እየሰራው ማልገዛላቸው ነገር እኮ አልነበረም። ልክ እንደ እህቶች እኮ ነው ማያቸው። እኔ ፈጥሬ ነው ማውራው። ሲጀመር ይኸውልሽ እኔ ማማ ከቦቢ ጋር እንዳጣላሽኝ ፈጥረሽ ከነሱ ጋር ምን አረኩኝ እኔ? ንገረኝ እስቲ። ቆይ እኔ ምንም ተረጋግቻለሁ። እኔ እንዴ ጤነኛ አይደለችም እንጂ ዝም በይ አፍሽን ዝጊ። ድጋሚ ጤነኛ አይደለሽም እንዳትዪ። ቆይ እኔ ውጪ ሂጂ ስለተማርኩ ስለሰራው በእኔ ቀንተሽ ነው? ከውሻ ጋር ፍቅረኛ ስላል ቀንተሽ ነው? አንቺ ኖርማል ነው ብለሽ ነው እንደምታስቢው? እሺ እኔ ነው የሆነውን ነገር ነው እየነገርኩሽ ያለሁት። ምን አገባሽ? ያገባሻል። እኔ ከቦቢ ጋር እኔ እንዲህ አይነት ንግግር ትርፍ ንግግር አሁን አታውሪ። ዝም በይ አንተ ራስህ። ድሮም ጥፋተኛ ነኝ ላንቺ አስቤ መምጣት። ዝም በይ እሷ አንተ ያት እኔ ማምነው አንቺን ነው። ሰማሽኛ? እኔ አንቺን ነው ማምነው በምንም ይሁን በምንም። እኔ ሲጀመር በጤናዋ እንደዚህ እንደማታደርግ በጣም እርግጠኛ ነኝ። ገባሻ? ምትለውን እየሰማት ነው። ግን በጤናዋ አይደለም እኮ አሁንም ቢሆን በጤናዋ አይደለም ያለችው እቺ ልጅ። አሁን እሺ ምንድነው ማድረግ ያለብን ታዲያ? እኔም ጸበል ወይ የሆነ ነገር የተሻለው መፍትሄ እሄዳለሁ ብለኝ ነበር እኮ ባለፈው። አንቺ ጸበል ራሱ እገባለሁ ብለሽኛል ነበር። እንደዛ ብለኝ እኮ ነው። እዚህ ጋር ከሆነ እንዴት የምትገባው? ሲጀመር ስለሆነ ችግር የለም። ማነው ባልሽ? ቦቢ ጋር በቃ ዝም በይ። እቺ ልጅ ጤነኛ አይደለች። ምንም እንድታው አልፈልግም። ምንም እንድታው ወይ ከምን ያስፈልጋታል? ወይ ጸበል ትግባ። ዝም በይ በቃ ዝም በይ አንቺ። የእውነቴን ነው። ዝም በይ እሺ። እየረበሽኝ ነው በጣም። ዝም በይ። ስለዚህ አሁን ይኸውልሽ ይሄ ነገር እንዲፈታ ግዴታ ያቺን ልጅ ማግኘት አለብኝ። የት ነው ያለችው እሷ? ሰፈር ናት። እዛው ነው ያለችው። እዛው ሰፈር? ምን ትላለች አሁን? እቺ ጠዋት ማታ እንዲህ ስትወጣ ከቤቷ ስትመላለስ ሰርጓም 15 ቀን ሲቀረው ነው ይሄ ሁሉ ነገር የተፈጠረው። ያው መጀመሪያ የታወቀው አሁን ግን የሰርጓ ቀንም አለፈ። ሰው ሁሉ ጎረቤት አውቆ ታገባለች ተብሎ በተባለበት ቀን ላይ ሰርጓ ሳይደረግ ቀረ። አንተስ ይገርማል እንዴ? ከመጀመሪያ በጣም በምትወደው ፍቅረኛዋ ጋር ራሱ እኮ ያጣላቻት እሷ ናት። ያቺኛዋ ኤደን ከሷ ከፍቅረኛዋ ጋር ያጣላቻት ያቺኛዋ ናት። ከመጀመሪያ ፍቅረኛዋ ጋር መጀመሪያ ቆይ አልገባኝም። አንድ ነገር ንገሪኝ። መጀመሪያ ፍቅረኛ ነበራት። ተጣላች ነው የምትይ? በቃ መድኃኒቱን ከበላሽ በኋላ ልጅቷ በቃ ጭራሽ አውሬ ነች። ከሰውነት ባህሪ ወጣለች። ከዛ ፍቅረኛዋን ተጣልታ ነው ወደ ውጭ ሄደችው። ከዛ ተጣላችሁ። እስኮላሩ ቀኗ ደርሶ ነበር ሄደች። እሺ ስትመለስ ውሻዋን ይዛ ነበረ። እሱ ጋር ነው የምትውለው፣ ከሱ ጋር ነው የምታረገው። እሺ ይሄ ማለት በጣም ከባድ ነው። ብዙ ጊዜ አይቻታለሁ ከሱ ጋር። ኤደንስ ምን ትላለች? ኤደን በቃ ደስተኛ ናት። ደስተኛ ናት። በቃ ሰራውላት ነው የምትለው። እሷ እንደዚህ በመሆኗ ህይወቷ ላይፏ በመበላሸቱ የሰርጓ ነገር በመበላሸቱ በቃ እንደዚህ ተራ ሰው እንደ ራሷ ራሱ እኮ እንደ ውሻ እኮ ነው ያኖረ። እንደዚህ መሆኗን ወደደችው። ደስ አላት። በጣም ነው ደስ ያላት። ከምን ነግሬህ በላይ ከመቼውም ጊዜ በላይ ደስተኛ ነች። እሺ የሷስ ኑሮ እንዴት ነው ታዲያ? አሁን አሪፍ ላይ ነው ያለችው። ትምህርቷንም ጨርሳለች፣ ስራ ጀምራለች፣ ፍቅረኛ አላት። በቃ አሪፍ ላይ ነው ያለችው። እሷ ጥሩ ኑሮ እየኖረች የሷን ነገር የሷን እድል ነው በቃ የወሰደችው። እሺ ስለዚህ አንድ ነገር ብቻ ነው እንድታረጊልኝ የምፈልገው እኔ። ድጋሚ ሌላ ነው አይደለም፣ ግዴታ ነው ይሄን ነገር እኔና አንቺ በሚስጥር እንይዘዋለን። ገባሽ አይደለ? አልገባህም እኮ በጣም እኮ ከባድ ነገር ነው ያጠይከኝ ያለው። አንቺ መጀመሪያ እኔን ነው እንጂ ከባድ ነገር ጠየቅሽኝ እኮ አይደል? ከባዱን ነገር ጠይቀሽኝ አደረኩት። እዚህ ጫካ ድረስ አብሬሽ መጣሁ። አይተሻል ምን አይነት ጫካ ውስጥ እንደሆነ? በጣም የሚያስፈራ እኮ ነው። እሱ እኮ ገብቶኛል አውቃለሁ። ግን እሺ ከዚህ በላይ እኔ ምን ማድረግ እችላለሁ? ምን ላድርግ? እሺ ከዚህ በላይ ምን ላድርጋት?
ከአቅሜ በላይ እኮ ነው የምችለውን እኮ አድርጌላታለሁ። እኔ እናንተ ከዚህ በላይ የምታወሩት ነገር መስማት አልችልም። ልቀቀኝ። ነይ ቁጭ በይ። ቆይ አይ ልቀቀኝ። ቆይ ነይ ልቀቀኝ። ሳምቡል አንቺ አንሸት እሰማ ሲቀና ቢሉ ልጅ ቶሎ ሕክምና ካላገኘሽ ግን በዚህ ሁኔታ ነው የሚቀጥል አይመስለኝም። ስለዚህ በቃ ቀጥታ ኤደንን አገናኝኝና ይዘናት እንሂድ። ጭራሽን ኤደን ጋር ልውሰድ? አዎ እኔ ግዴታ ይሄ ነገር መፈታት አለበት አይደለም? ስሟን ነገርኩ፣ ሰፈሯን ነገርኩ። አይበቃህም? ሄዳ አታገኛትም? ያለውን ነገር ስለምታውቂ ታስፈልጊኛለሽ። አረጋለሁ እኔ እኮ ነገርኩ አይደል? እንደ ያለውን ነገርኩ፣ ምንም ሳላስቀር ነገርኩ። ምን ላድርግ ከዚህ በላይ ጭራሽ ቤቷ ሂጄ ምናምን። እሺ አይደለም፣ የሆነ ቦታ እናገኛታለን። እሷ ይሄን ድግምት እንዳሰራችባት እናውጣጣታለን። ካሰራችባት ደግሞ እንድታስፈታላት እናረጋታለን። እሷን ግን ሃይማኖታዊ ቦታ እንውሰዳት፣ የምትፈልገው ቦታ። ይኸውልህ እኔ ጠርቻት እኔ ሲጀመር እንደዚህ ነገር ውስጥ መግባት አልፈልግም። ልንገርህ በቃ ሰፈሯን ነገር ያለ ስልክ ቁጥሯ ልስጥ፣ ከዛ ራስህ አግኛት። እኔ በቃ እንደዚህ ነገር ውስጥ መግባት አልፈልግም። ይሄንንም በቃ ማዳን እየቻልኩኝ ስላላረኩት ነው በቃ ከብዶኝ ጭራሽ አልሞክረውም። ምን ማለት ነው እንደዚህ? ከባድ ነገር እኮ ነው እየጠየከኝ ያለው። ምን ሆነሃል? ለኔ አታስብም እንዴ? እዚህ ጋርም እኮ ህይወቴ እኮ በቃ ምን ከፈታና ነው ጨንቆኛል። እኔ በጣም ነው ጨነቀኝ። እግዚአብሔርን እስከዛሬ ምን ተሸክሜ እንደሆነ ካየክ አይደለ? በጣም ከባድ ዴቭ ቀረጻውን አቁሙ። በቃ ይቅር ቁረጠው። ለካ እንደምን እንቀረጽ አናውቅም። ወደ መኪናችን ይዘናት ሄደን ያለውን ነገር ብናወራ ይሻላል። እሺ በዚህ አይነት ሁኔታ እንዴት ነው ይዘናት የምንሄደው? እዛ ይዘናት መሄድ አያውቅም ነው፣ ግን ይዘናት ሄደን ቀጣይ ስላለው ነገር ቁጭ ብለን ተረጋግተን፣ አሁን እኔ ትንሽ ስሜታዊ ሆኛለሁ። ገባሻ? ተረጋግተን እናውራ። እሺ በቃ እሺ ትንሽ ነው። በቃ ከዚህ እንውጣና እንግዲህ ወደ እንደተባባል ነው ዋናው ከጫካው እንውጣ። እሺ በስመ አብ! እንዴት ግን እዚህ ሁሉ ነገር ውስጥ ገባሽ? በእናትሽ ሳሚ የት ነው ያለው? እዛ ጫፍ ላይ ነው ያለው። በስመ አብ! ዝም በሉኝ። ወደዛ ነች። ምንድነው? ይኸውልሽ ተረጋጊ። እሺ አሁን በቃ እኔ አሁን ተረጋግቻለሁ። እሺ እንደ በሽተኛ እጄን አታዙኝ። አንይዝሽም እኮ ልንይዝሽ አይደለም እኮ ነይ ነይ፣ አንይዝሽም። ይኸው ተረጋግተናል። በቃ ሂዱ። እሺ ሂዱ። እኔ እመጣለሁ። ሂጂ አንቺ ሂዱ። በቃ ሂዱ። እንደ ህጻናት እጮች አሁን ቶሎ ከዚህ ጫካ እንውጣበት። እሺ ሂዱ በቃ። እንዴ አቺ አንቺ ነይ። ምንድነው ችግርሽ? አንቺ ምንድነው የምትሆኚው? ምንድነው አሁን ምን አርግ ነው የምትይኝ? ለምን እንደምታስጨንቂ? ቦቢን በቃ ቦቢን አንዴ ብቻ አቦይ ሲቲ እንዳላጠናግርሽ። እሺ ያቺኛዋስ ልጅ አሁን የት አለች? ቦቢ አንቺ ዝም በይ። ቆይ የት ሄደች? ቁጭ እንዴ የት ሄደች ልጅቷ? ዴቨር አንድ ጊዜ ጠብቃት። ቆይ ጠብቃት፣ እኔ ልፈልጋት። ና እኮ ያዛት። እሱን ና ያዛት ና ልፈልግ። ኧረ አጣኋት ዴቭ፣ አጣኋት ዴቭ። የለችም እኮ የለችም። ሳሚን እንጥራውና እሱን ሳሚ ያዛት። የለችም። ይኸው እዚህ ጋር። የት ነው ሄደችው? መውጫውን ታውቀዋለች ማለት ነው። ኧረ በይኔ አንተ እዚህ ውስጥ ይኸውልሽ፣ አንቺን እንትን ስል እሷ ጠፋችብኝ። ደግሞ ቦቢን እየፈለገችልኝ ይሆናል። አንቺ ስንት ነገር ተነጋግረን አሁን ቦቢ ላይ ነሽ እንዴ? ስራችን ያዥ እንጂ። እሷ እኮ ላንቺ ብላ ነው የመጣችው። ወይ ደግሞ
ያስጠነቆለችብሽ ያለችውን ላለመንገር ብላ ነው የጠፋችው። በእናትህ ተው አቀኝ ነይ በቃ እኛ እንሂድ ና ጋር እንሂድ በቃ ና ወደታች ፈለኩ ምንም ነገር የለም ያው አሁን እንዴት እንደሚያስፈራ አሁን እዚህ ምን ተብሎ ነው የሚፈልገው ጉድጓድ እኮ ነው ተዋላችሁ ምን እንደወጣ ምንም ነገር የለም ምንም የለም እንዴ ከዛኛው በኩል እንግባ በጣም ከባድ ጊዜ ነበር ያሳለፍኩት ዛሬ ምን እንጃ ምን ብዬ ማውራት እንዳለብኝ ራሱ አላውቅም በጣም የተዋከበና ግራም ያጋባ ሁኔታ ውስጥ ነው የነበርኩት አይታችኋል ያቺኛዋ ልጅ ስታመልጠኝ ልትጠቁመኝ የመጣችው ልጅ ደግሞ ጠፋችብኝ መሀል ጫካ ላይ ሁለቱም በኩል ሳትሮ እኔ ያቺን እዛው እንደቆመች ነበር እቺኛዋን ተከትዬ ሄድኩት ግን ደግሞ እቺ አስጠንቁላባታለች ብላ ያለችኝ ኤደን የምትባለውን ተጠቁሚኛለሽ ብያት ነበር ደስ አላላትም ነበር ጥላኝ ሮጠች መሀል ጫካ ላይ ማለት ነው አሁን እሷን ተከትዬ ጫካ ለጫካ ምን ውስጥ ልግባ እቺኛዋ ደግሞ ታመልጠኛለች እቺን ይዤ ደግሞ መሯሯጥ አልችልም ዴቭ እኔ እናንተ ብቻ ነው የነበረው ምን ማድረግ እንችል ነበር ሳሚም ደግሞ ሩቅ ቦታ ነው የነበረው ማለት ነውና እንግዲህ አብራኝ አይደለም ሁላ የመጣችው ያው ብዙ ጊዜ ተከታትያታለሁ ምናምን ስላለች መግቢያ መውጫው ጫካውን በደንብ ታውቋለች ብዬ አስባለሁና አምልጣኛለች ማለት ነው እኔ ብዙ የጠረጠርኩት ብዙ ያሰብኩት ነገር አለ ጥሩ ሰው መስላኝ ነበር አሁን ግን ያደረገችው ነገር ሮጣ ማምለጧ ምን ማለት እንደሆነ አልገባኝም እንግዲህ እሷን ወደ ቤቷ አስገብተናታል ከእናቷ ጋር ግዴታ መነጋገር ስላለብኝ ከእናቷ ጋር ማውራት እፈልጋለሁ አናግራታለሁ እናቷንም ቤቷም እየሄድኩ ጎበኛታለሁ ያው ግዴታ በቃ ቤተሰባውን ግዴታ መግባት ስላለበት ግዴታ ለእናቷ የማሳውቃት ይሆናል ልጃቸው ያው የሆነ ልክፍት እንደያዛት ነው ሊያቁም ይጠረጥሩ የሚችሉት ዋናውን ጉዳይ ሸፍነን ልክፍት እንደያዛት ነግረናቸው ማድረግ ያለባቸው ለልጃቸው እንዲያደርጉ እንነግራቸዋለን ያቺኛዋ ልጅ ግን ምን ብዬ የት ብዬ እንደምፈልጋት አላቀምቺም ባይምሮ አይደለችም ብቻ እኔ ካለኝ ልምድ በመነሳት ከስራ ልምዴ እሷም እጇ ያለበት ነው የሚመስለኝ ብቻ በሰላም ትውጣ ከዛ ጫካ ውስጥ እንጂ ሌላው ችግር የለውም ግን ገርሞኛል በጣም አላስገደድኳትም ራሷ ነች ቢሮ ድረስ መጣ ካልወሰድክ ብላ አይታችኋል እንዴት አይነት ብጥብጥ ፈጥራ እንደነበረ አሁን ደግሞ መሀል ጫካ ላይ ጥላ ሮጠች እንግዲህ ብቻ በጣም ተናድጃለሁ በጣም ገርሞኛል ግራ ገብቶኛል የሚሆነውን መጨረሻው እንግዲህ አብረን የምንመለከተው ይሆናል እንግዲህ እስካሁን ድረስ ስለተከታተላችሁኝ በትዕግስት በጣም አመሰግናለሁ ለምታደርጉልኝ ድጋፍ ለምታሰጡኝ አስተያየት በጣም አመሰግናለሁ በጣም ብዙ ፍቅር እያሳያችሁኝ ነው ያላችሁት በጣም ቴንኪው እግዚአብሔር ያክብርልኝ ቀጣይ እንግዲህ ማድረግ የምችለውን ነገር እስካደርግ ድረስ ወይ ሌላ ቪዲዮ እስከሰራላችሁ ድረስ መልካም ጊዜ ይሁንላችሁ ባይ